እንደ ኢትዮጵያ ቤተክርስቲያን ወንጌል የሚያነባለ ተንቀጥቅጦ ድባብ ጥሎ መብራት አብርቶ አሁን ይሄን ህዝብ ኢየሱስን ማስተዋወቅ ያሳፍር። የጌታዎች ጌታ ያለች ተደፍታ ምትልለት ምታመልከውን ቤተክርስቲያን እናስ ሌላውን ማስተዋወቅ ሲያቀት ሳራ ታስግጣችሁ ምጭ ቤተክርስቲያን ታቆርባችኋለች። ያንዳንድ ሰው ብቻ አልጠቅሰውም እንደው ቤንዚን አታጠጣችሁ እንዳንዳንዶች ደሙን ግን በእርፈ መስቀሉ ታጠጣችኋለች። በካልቾ አትመታችሁ ምጭ ቤተክርስቲያን እናንተን ትታቀፋለች። እናንተን ደሃ በማድረግ እሷ አትበለጽግም። ይሄው ተመልክቷቸው ምንም የላቸው ሌሊቱን ሙሉ እንቅልፋት ታድራለች። ማን እንደዚህ ይቻላል? ያለ እረፍት አንተ ስታንኮራፋ እዚህ የሚጮኸው አይደንቅህ? ቶ በረሃ የወደቀው አጠገብ ያለው ኮሳሳ ያረከው ምስኪን ያረከው እየኖረው ነው እሱ የጮኸው እየኖረው። ወንጌል ማለት እኮ ይሄ 365 ቀን ሳይቋረጥ ወንጌል የተዘረጋባት ወንጌል የሆነች ቤተክርስቲያን እንደዚህ ቤተክርስቲያን አለች። ፕሮስቲሊቲዝም ይሉታል። መንጋ መስረቅ ነው ይሄ። የክርስቶስን መንጋ መስረቅ ነው። በክርስቶስ ስም ያመነውን የተጠመቀውን የቆረበውን እውነተኛውን ኦሪጂናሉን ፎርጂድ ማድረግ ይቻላል። መጽሐፍ ቅዱስ ነው። ለዚህ እኮ ነው አውሮፓ ሂድ መጽሐፍ ቅዱስ ታያለህ ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስ ታያለህ የሚሉት እኮ ለዚህ እኮ ነው። ታያላችሁ መጽሐፍ ቅዱስ አልገባን ብሎ አልዋሃድን ብሎ አንኖር ብሎ እንጂ እንደዚህ ቤተክርስቲያን አለ። አንዳንዶች አይገባቸውም። ቋንቋ ምን እናገሩ ሁሉ አይገባቸውም። ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ። መንክር እግዚአ ብሔር የጠቡ ግድግዳ አንድ ጊዜ ፈርሷል። ጩኸታችን የማይሰማ የነበረው አባ አባት ብለን መሰማት አግኝተናል። አያችሁ ታርቀናል። አንዳንዶች ኢየሱስ አሁንም በሰማይ ያስታርቀናል ይላሉ። አንድ ቁም ነገር እንነግራችሁ ልብ ካሉ እኛስ ታርቀናል እንጂ ገና ያልታረቅነው በደልና ኃጢአት እንዳለ ሁሉ ኢየሱስ ገና በሰማይ ያስታርቀናል ስንል አንኖርም። ምክንያቱም ታርቀናል። ኦርቶዶክሳውያን ክርስቶስ የጀመረው ያልጨረሰው ያላጠናቀቀው ምንም አይነት እርቅ የለም። ጀመረ፣ መስቀል ላይ ጨረሰው። ይሄን በእግዚአብሔር ቃል ልታስረዳን ትችላለህ? አዎ። ምን የሚል ቃል አለ? በልጁ ሞት ታረቅን የሚል ቃል አለ። በልጁ ሞት ምን አለን? ምን አለን? ሞቱ ሞቱ መታረቂያችን ሆነ። ታረቅን ታረቅን። አለበለዛ የጠቡ ግድግዳ ላይፈርስማ እኛም ቅድመ እግዚአብሔር ጩኸታችን ላይሰማማ አንድ ጊዜ ባደረገው ተልእኮ ላይፈጸምማ ለምን ክርስቶስ እንዲህ እስከ ሞት ድረስ የደረሰ ለምን ለሞት ጨከነ? ሁል ጊዜ ለማስታረቅ ኢየሱስ ሰው ከሆነማ የኦሪት ሊቃነ ካህናት አይበቁም ነበርና አንድ ጊዜ የሚሉ በርካታ የቅዱስ ጳውሎስን የዕብራውያን መልእክት ማንበብ ትችላላችሁ። አንድ ጊዜ ሰው እንደሆነ አንድ ጊዜ ያገለገለ፣ አንድ ጊዜ እንዳገለገለ አንድ ጊዜ ታረቀ። በልጁ ሞት ቤዛነት ካሳ አንድ ጊዜ ሲያስታርቀን ለመኖር አይደለም ወደ ሰማይ የሄደው። በኋላ መለስበታል። ታርቀናል። ይሄንን በጣም ማረጋገጥ የምትፈልጉ ሰዎች የሮሜ መልእክት ምዕራፍ 5 ከቁጥር 10 እስከ 11 በገብታችሁ እንዲህ ይላል። በተለይ ቁጥር 11 መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይላል። መታረቁን ምን ባልነበት? ባገኘንበት። መታረቁን እኮ ስላገኘን እኮ ነው።
እዚህ የተሰበሰብነው። እርቁ ተገኝቷል። የጠብ ግድግዳ ፈርሷል። እኛና እግዚአብሔር መተያየት ጀምረናል። አሁን ለምንበድለውስ በደል፣ አሁን ለምንሰራውስ ኃጢአት ካላችሁ ሆይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ይቅር ይለናል። ይቅር ያስብለናል እኮ አይደለም የሚለው። ምን ይለናል? ይቅር ይለናል። ምን ስናረግ? ስንናዘዝ። ምን ስናረግ? ንስሐ ስንገባ እንጂ ገና ሊያስታርቅ ትፈልጋለህ? ምክንያት አለኝ ይህን ትምህርት ማስተምርበት ምክንያት አለኝ። መታረቁን ባገኘንበት አሁን ስንበድልስ ስርየት ከምን እናገኛለን? የኢየሱስ ክርስቶስ ደም ከኃጢአት ያነጻናል። እውነት አሰብ። ይሄው ደሙ፣ ይሄው መስዋዕቱ፣ ይሄው የንስሐው መንገድ የካህናቱ። ይህ እግዚአብሔር ቃል በግልጽ ነው የሚናገረው። ደስ ያለው ማንም ቢኖር እሱ ያመስግን፣ ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀቡት። የእምነት ጸሎት ታላቅ ነገርን ታደርጋለችና ደውዩም ይድናል። በኋላ ኃጢአትም ሰርቶ ከሆነ ይሰረይለታል። በማ የቤተ ክርስቲያንን ቀሳውስት ይጥራ። አሁን ብንበድልስ ቀሳውስት፣ አሁን ብንበድልስ ንስሐ፣ አሁን ብንበድልስ መስዋዕቱ እንጂ ኢየሱስ ክርስቶስስ አሁን ሲያስታርቅ ለመኖር ወደ ሰማይ ይሄድ አይደለም። ለዚህ ነው ሌላ አስታራቂ ያስፈልጋችሁም የሚለው ሊቁ ማር ዮሐንስ። መንፈስ ቅዱስ ከወረደላቸው በኋላ ግን አምላክነቱን ይረዳሉ። ስለዚህ አብን እንደማይለምን ይነግራቸዋል። የተወደዳችሁ ኦርቶዶክሳውያን፣ ሰው የሆነው ለምንድን ነው? ብዙ ዓላማ ቢኖረውም አንዱ ግን የተጣላውን የሰው ልጅ ከራሱ ጋር ማስታረቅ፣ ከባህሪ አባቱ ጋር ማስታረቅ፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ማስታረቅ ነው። አንዱ የእግዚአብሔር ቃል እንዲህ ይላል፣ ሰላምን ያደርግ ዘንድ ጥልንም ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሁለታቸውን በአንድ አካል ያስታርቅ ዘንድ መጥቷል ይላል። በቃ ኢየሱስ ምን አረገው? በአንድ ጊዜ ባደረገው ተልእኮ ፈጸመው። የእግዚአብሔር ቃል እንዲህ ይላል፣ ምእመናን እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። እያስታረቀ ነው የሚል እንዳይመስልህ፣ ነበርና በምን እስከ መስቀል ላይ ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ አንድን አዲስን ሰው ይፈጥር ዘንድ በሁለት አካል የተለያዩትን አንድ ያደርግ ዘንድ ያዋህድ ዘንድ መጣ። ይሄንን አጠናቋል፣ ፈጽሟል ነው የምትለን? አዎ። ይህንን የሚያስረዳ እግዚአብሔር ቃል አለ በሚገባ። እንዲህ ይላል ሊቁ ቀለምኒጦስ ዘእስክንድርያ የዮሐንስ ወንጌል ምዕራፍ 17ን በተረጎመበት መልእክቱ ሊቀ ካህናት እንደመሆኑ የጸለያት ጸሎት ባላት በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንዲህ የሚል ቃል ታገኛላችሁ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ስሙኝ በሞቴ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ ይላል። ላደርገው የሰጠኸኝን ሥራ ምን? ሰላምን ማድረግ። ምን? የጥልን ግድግዳ ማፍረስ። ምን? አንድን አዲስን ሰው በመስቀል ላይ መፍጠር። ምን? የተራራቁትን ማስታረቅ። የሰጠኸኝን ሥራ ፈጽሜ
በምድር ላይ ገለጥኩ ካለው ፈጽሞታል። በአንድ ሞቱ በአንድ ጥልቅ አገልግሎቱ ይህንን ፈጽሞታል። የሰጠኝን ሥራ ፈጽሜ ይላል። ታዲያስ እንዳልተፈጸመ ሁሉ ገና ያስታርቃል፣ ገና ይማልዳል፣ ገና ይለምናል፣ ገና ይቃትታል ልንል ነው። ፈጽሞታል። ከዚያስ ፈጸመ። የሰጠኝን ሥራ ፈጽሜ በምድር ገለጥኩክ አከበርኩክ የሚለው ቃል ገልጬሃለሁ፣ አሳውቄሃለሁ። አንተን ማወቅ ይህች የዘላለም ሕይወት ናት ያለው ለዚህ ነው። ገልጬሃለሁ። እንደውም ዝቅልና ምን ይላል? አባቴ ሆይ ዓለም ሳይፈጠር ጥንት በነበረኝ ክብር አክብረኝ ግለጠኝ ሲል ደግሞ እናየዋለን። አንተን በምድር በነበረው ትምህርቴ ገልጬሃለሁ፣ እኔን ደግሞ በሰማያት ባለው ክብሬ በጥንት ክብሬ ግለጠኝ። ሰው ስለጠፋ ሰው ሆንኩላቸው። ወደ ላይ መምጣት ስላልቻሉ ወደ ታች ወረድኩላቸው። መስዋዕታቸው ስላልሰመረ በጎኝ ታረድኩላቸው። መደመጥ ስላጡ ቃተትኩላቸው። ረቂቃን መሆን ስላልቻሉ ግዙፍ ሆንኩላቸው። ነፃ መሆን ስላልቻሉ ታሰርኩላቸው። መቃብርን መሻር ሞትን ማሸነፍ ስላልቻሉ መቃብር ገባው ሞትኩላቸው። እንዲህ አድርጌ ሰውን መውደድ ልዩ ፍቅርን ገለጥኩላቸው። አሁንስ የተወደዳችሁ ኦርቶዶክሳውያን ሰው በመሆኔ በመሞቴ መከራን በመቀበሌ በመለመኔ ሰው ሆኜ ተጠራጥረው ባንተ ዘንድ ያለውን ክብሬ የተወደዳችሁ ኦርቶዶክሳውያን አንድ ግጥም ያለ እውነት እንንገራችሁ። ሲለምን ስናየው አማላጅ አንለው፣ ሲራብ ስናየው ረሃብተኛ ነው አንለው። አንጠራጠረው። ስለኛ የሆነው እንደሆነ እናውቃለን። ዘበንቲያነ ይላሉ ሊቃውንት። ስለኛ ነው የሆነው። ስለኛ ሲሞት ሲያዩት ፍጡር ያደረጉት አሉ የሉ? አሉ። እንዴት የሞተ ታመልካላችሁ የሚሉን አሉ። አልገባቸው። እኛ ሲሞት ስናየው ፍጡር አላደረግነው። መከራ ሲቀበል ስናየው ከመላእክት አላሳነስነው። የእግዚአብሔር ቃል እንዲህ ይላል፣ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ከሞት መከራ የተነሳ የተዋረደ ነው አንለው። ሲለምን ስናየው አማላጅ አናደርገው። ምክንያቱም ዓለም ሳይፈጠር በነበረው ክብሬ ግለጠኝ ብሏል። አሁን የከበረው ዓለም ሳይፈጠር በነበረው ክብሩ ነው። ያኛውማ ስለኛ የተደረገ ነው። እኛ ልናደርገው ያልቻልነውን ነው ያደረገው፣ የኛን የወሰደው። የተወደዳችሁ ኦርቶዶክሳውያን በእኛ ቦታ የተፈጸሙ ድርጊቶችን ለሱ እንደተደረገ አድርገን ቆጠርናቸው ይላል ጎርጎርዮስ ዘንዚናዙ። ለእኛ ነው የለመነው። የኛ ጩኸት ስለኛ ነው የተራበው። በዚያ ክብር ነው አሁን ያለው። ለዚህ እኮ ነው ይለምናል፣ ይጸልያል፣ ይቃተታል፣ ያማልዳል፣ አሁን በሰማይ ያገለግላል ማንለው እኮ ለዚህ ነው። ወደ ጥንት ክብሩ ነው የገባው። ዝቅ ሲልስ እሱማ ስለኛ ለጥቂት ጊዜ ያደረገው እኛን ለማዳን የከፈለው እሱን ይዘን ግን ተጠራጥረን ፍጡር ነው እና አማላጅ ነው። ለዚህ ነው ሲሞት ስናየው ፍጡር፣ ሲለምን ስናየው አማላጅ እናደርገው። ለዚህ ነው በጣም ጥልቅ እይታ ደግሞ ላሳያችሁ። የአንድ ሰው ጥልቅ እይታ ማን ይመስላችኋል? በቀኝ የተሰቀለው ወንበዴ ነው። አታስታውሱ? አባቴ ሆይ ይህን ኃጢአት አትቁጠርባቸው ሲል ሲሰማ
ምን እንዳለ ታውቃላችሁ? በል ጌታ ሆይ ለኔም በነካጅ ያለው መሰላችሁ? አላለው። ጥልቁን እይታ ተመልከቱት። እውነተኛ አማኝ እንደዚህ ነው የሚያየው። ይቅርታን ሲለምንላቸው ስላየ አማላጅ ያደረገው እንዳይመስላችሁ እና ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አሳስብልኝ አይደለም ያለው። ምን በለኝ አስበኝ። እንደዚህ ነው እኮ ምናምነው አማኞች እንደዚህ ነው ሲለምን ስላየው እንደውም አንድ ሊቅ ምን ይላል? ኢየሱስ ክርስቶስ በሐሙስ ምሽት የሐዋርያቱን እግር ሲያጥብ ስላየው ነው እንዴ ይሁዳ ባሪያ አድርጎ ይሸጠው ይላል። የባሮችን ሥራ ነው ክርስቶስ ሐሙስ ዕለት የሰራው። እግር ማጠብ የባሮች ሥራ ነበር በአይሁድ ዘንድ። እንዴ እግር ሲያጥብ ሲያየው እንደ ባሪያ 30 ብር ሸጠው ይላል። አያችሁ፣ ሲያጥብ ስናየው ባሪያ አናረገውም፣ ጌታ ነው። እስኪ ልጠይቃችሁ፣ ከመምህራን የሰማሁት ነው። እኔን ስለጠቀመኝ እናንተንም ይጠቅማችሁ ይሆናል። መጠጥ ጠጥቶ የማያውቅ አንድ ሰው ይኖራል። ጮኩባችሁ እንዴ? ጮኩባችሁ? እንግዲህ ታገሱኝ። መጠጥ ጠጥቶ የማያውቅ ሰው ይኖራል። መጠጥ ጠጥቶ አንድም ቀን አያውቅም። አንድ ቀን ግን ጠጣ። አንድ ቀን ጠጣ፣ አልሰከረም፣ ጠጣ። ይሄ ሰውዬ ጠጪ ነው የምትሉት ወይስ አይደለም? አልሰማችሁኝም እንዴ? አላችሁ? ለካ እኔታ አላችሁ የሚሉት እንደዚህ ገጥሟቸው ነው። ይኸውላችሁ ጠጥቶ አያውቅም ይሄ ሰውዬ። ጠጣ ግን ይሄ ሰውዬ ጠጪ ነው አይደለም? አይ ደህና ናችሁ እናንተ። የሚጠጣም የማይጠጣም በደንብ ታውቃላችሁ። ጠጪ ግን አይደለም። ጠጥቷል አልጠጣም? ጠጥቷል ግን ምን አይደለም? ጠጪ አይደለም። ለምኗል ግንስ ለማኝ አይደለም። እየሰማችሁኝ ነው? ሰው በሆነበት ወራት የሰውነትን ሥራ ሰርቷል፣ ግንስ ማልቷል። ግንስ ለምሳሌ መንጃ ፈቃድ አውጥቶ መኪና ነርቶ የማያውቅ አንድ ሰው ይኖራል። ከዕለታት አንድ ቀን ግን አንዲት የሆነች መኪና ያዘና ጥቂት አስፋልት ድረስ ወይም ደግሞ ረዘም ያለ ቦታም ነዳ። ነርቶ ግን አያውቅም። መንጃ ፈቃድ ብቻ ነው። እንደኔና አንነዳም፣ ግን መንጃ ፈቃድ አለን። ይሄ ሰውዬ ነርቷል አልነዳም? ነርቷል አልነዳም? ሹፌር ነው? ነጂ ነው? አይደለም። የተወደዳችሁ ወገኖቼ፣ ለዚህ እኮ ነው ኢየሱስ ክርስቶስ አፍ አውጥተን አማላጅ ነው ማንለው እኮ ለዚህ። ሰምታችሁኛል? እዩ ይህንን በአጋጣሚ እንዳይመስላችሁ። ታዲያ በሰማያት እንዴት ነው ክርስቶስን የምናውቀው? ክርስቶስን እንዴት ነው የምናውቀው ታዲያ በሰማያት? አንድ እግዚአብሔር ቃል ላንብብላችሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 16 እንደዚህ ይላል። ወደ ሰማያት ከሄደ በኋላ በዘመነ ስጋዊው ይሰራ እንደነበረው አይደለም አሁን የምናውቀው። እና እንዴት ነው? እንዲህ ይላል ቅዱስ ጳውሎስ፣ ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅ። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። እንዴት? በሥጋ ወራት ሲሰራ እንደነበረው በሰማያት ከእንግዲህ ወዲህ ናው ኦን ዋርድስ ይላል እንግሊዘኛው። ካሁን በኋላ እንደዚህ አናውቀው። እንዴት? ሲራባ አናውቀው። እንዴት? ሲጠማ አናውቀው። እንዴት? ሲጸልይ አናውቀው። እንዴት? ሲያማልድ አናውቀውም። ለዚህ እኮ ነው እርሱም በሥጋው ወራት ከሞት እንደዚህ አናውቀውም። ክርስቶስ አሁን የሚያማልድ ክርስቶስን አናውቀውም። አሁን በሰማያት የሚለምን ክርስቶስን አናውቀውም። እንደዚህ አናውቀውም። ታዲያ እንዴት ነው የምናውቀው? ቅድም የጠቀስኩላችሁ የእግዚአብሔር ቃል አለ። ታዲያ እንዴት ነው የምናውቀው? ላንብብላችሁ። ዕብራውያን መልእክት ምዕራፍ 2 ቁጥር 9 ዕብራውያን ምዕራፍ 2 ቁጥር 9 እንዲህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ
ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። በሥጋ ወራት እንደነበረው አናውቀውም እና እንዴት እናየዋለን? የክብርና የምስጋና ዘውድ ተጭኖ በዙፋኑ ተቀምጦ። እንዴ የክብርና ዘውድ ተጭኖ ምን ማለት ነው? ዘውድ የሚጭን እኮ መኮንን ነው። ዘውድ የሚጭን እኮ ንጉሥ ነው። ዘውድ የሚጭን እኮ ፈራጅ ነው። እዩ ግልጽ እኮ ቃል ነው። እምናየው ሲለምን አይደለም፣ እምናየው ሲያማልድ አይደለም፣ እምናየው አንዳንዶች እንደሚሉት ደም ይዞ ሲያገለግል አይደለም። እና ምን የክብርና የምስጋናን ዘውድ ተጭኖ እናየዋለን። እንደዚህ አናውቀው እና እንዴት እናውቀዋለን? እንደዚህ እናውቀዋለን፣ እንደዚህ እናየዋለን። የተወደዳችሁ ኦርቶዶክሳውያን በሰማያት ያለውን ጥቂት ነገር ላስጎብኛችሁ እስኪ። አሁን በሰማያት ክርስቶስን እንዴት እናየዋለን? የክብር ዘውድ ደፍቶ እናየዋለን። የክብር ዘውድ የሚደፋ መኮንን ነው። መኮንን ማለት ፈራጅ ነው። በዚያ ስልጣን እናየዋለን። በኋላ በደንብ እመጣበታለሁ። ግን ተመልከቱ፣ በሥጋው ወራት ሰው በሆነበት ወራት እንደነበረው ግን አናውቀውም እና እንዴት እንየው? በሰማያት በጥንት ክብሩ ወገኖች እስኪ በአንድ ቦታ እንኳን ሲያማልድ ያሳዩ። እደግመዋለሁ፣ በአንድ ቦታ እንኳን እስኪ በሰማያት ክብሩ ከከበረ በኋላ በአብ እኩልነት እሪና ከተቀመጠ በኋላ በአንድ ቦታ እንኳን እስኪ ያሳዩ። የሌለው በአጋጣሚ እንዳይመስላችሁ፣ አይደለም፣ በፍጹም አይደለም። ይህንን ስለማይሰራው ነው። ቅድም እንዳልነው ፈጽሞ ስላጠናቀቀው እኮ ነው። ይህንን ልታስረዳን ትችላለህ በሰማያት? አዎ፣ ጥቂት የእግዚአብሔርን ቃላት ላሳያችሁ። የሐዋርያት ሥራ ምዕራፍ 7 ቁጥር 59 ምዕራፍ 7 ቁጥር 59 ቅዱስ እስጢፋኖስ ሲወገር አንድ ምስጢር ተገለጠለት። ምን ይላል? ኢየሱስ ክርስቶስን በአብ ቀኝ አየሁት ይላል። ቅዱስ እስጢፋኖስ እየተወገረ ነው። ከዚያ ቅዱስ እስጢፋኖስ ምን ብሎ እንደለመነ ምን ብሎ እንደጸለየ ላሰማችሁንማ በሞቴ እንዲህ ይላል። እስጢፋኖስም ሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ምን አትበልባቸው? አትቁጠርባቸው። ለምንላቸው፣ አማልዳቸው፣ ባክህ ሊቀ ካህናታችን ነውና አገልግላቸው ያለ እንዳይመስልህ። ይህን ኃጢአት ምን አትበልባቸው? ይቅር የሚል የሚቆጣጠር የሚምር የሚፈርድ መሆኑን እኮ ነው የገለጠልን። በየት? በሰማያት ነዋ። በሰማያት ነዋ። በሰማያት ነዋ። ለምን? በዙፋኑ ላይ ነው ያየው። በዙፋን የሚቀመጥ እኮ ኦርቶዶክሳውያን ባለ መንግስት እኮ ነው በዙፋን የሚቀመጥ። ፈራጅ እኮ ነው በዙፋን የሚቀመጥ። ላስታውሳችሁ፣ እኛ ሁሉን ትተን ተከተልንህ፣ ታዲያ ምን ትሰጠናለህ አሉት ሐዋርያት ጌታን በወንጌል። ምን አላቸው? በ12ቱ ነገድ ላይ ዙፋን ላይ ትቀመጣላችሁ ካላቸው በኋላ ትፈርዳላችሁ አላቸው። ባለ ዙፋን እኮ ፈራጅ ኢየሱስ ክርስቶስ መኮንን ነው ያልኳችሁን አንድ ይህን ኃጢአት አትቁጠርባቸው። ሁለት እውነት አንዳንዶች እንደሚሉት የሚማልድ የሚያገለግል ወይም ሌላ እንደሚሉት ቢሆን ኖሮ እንዲህ አይነት ጸሎት ቅዱስ እስጢፋኖስ መንፈስ ቅዱስ ገልጦለት ይሄን ይል ነበር? በፍጹም። ለዚህ እኮ ነው መጽሐፍ ቅዱስ ስለ ክርስቶስ
እና ስለ መላእክት ባነጻጸረበት የሐዋርያው የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ላይ ምን ይላል መሰላችሁ? እንዲህ ይላል፣ ስለ ልጁ ግን ይላል አምላክ ሆይ፣ ዕብራውያን ምዕራፍ 1 ቁጥር 8 አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። የተወደዳችሁ ኦርቶዶክሳውያን አንድ ነገር ላይ እስኪ እናሰላስል እንመሰጥ። ምን የሚል አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይለዋል ኢየሱስ ክርስቶስ። ጊዮርጊስ ዘጋስጫ ፈራጅ ማለትን ሲተረጉም ምን ይላል መሰላችሁ? ዓለምን የያዘ ማለት ነው ፈራጅ ይላል። ኢየሱስ ክርስቶስ ዓለምን የያዘ በመሆኑ ፈራጅ። ኢየሱስ ክርስቶስ ፍርድ ማለት ምንድነው? የዘላለም መንግስት ስልጣን ነው ይላል አባ ጊዮርጊስ ዘጋስጫ። በረከቱ ትደርብንና የዘላለም መንግስት ባለስልጣን ነው ክርስቶስ። ባለመንግስት ነው ክርስቶስ። በመንግስትነት እንጂ በባለሟልነት አናውቀውም፣ በአገልጋይነት አናውቀውም። እንደዚህ አናውቀውም። እንዴት? በአገልጋይነት አናውቀውም። ለዚህ እኮ ነው ቅዱስ ጳውሎስ ከመላእክትስ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል። እዩ፣ ከመላእክት ቅዱስ ሚካኤልን ነው በቀኜ ተቀመጥ ያለው? ቅዱስ ገብርኤልን ነው በቀኜ ተቀመጥ ያለው? አይደለም። በቀኙ የተቀመጠው የባህሪ ልጁ ኢየሱስ ክርስቶስ ነው። መላእክትስ ቆመዋላ፣ ልጁስ ተቀምጧላ። ምንድን ነው የሚያስተምረን? በፈጣሪና በፍጡር በአገልጋይና በተገልጋይ መካከል በጌታና በሎሌ መካከል ያለው ልዩነት የገለጸ አይደለምን ይላል ሊቁ ዮሐንስ አፈወርቅ። አዎ ክርስቶስ ተቀምጧል፣ መላእክት ቆመዋል፣ አማላጆቹ አገልጋዮቹ ቆመዋል። የባህሪ ጌታውስ ባለመንግስቱስ ተቀምጧላ። ስለዚህ በመንግስትነት እንጂ የምናውቀው በባለሟልነት አይደለም። በባለስልጣንነት እንጂ የምናውቀው በአገልጋይነት አይደለም። በባለቤትነት እንጂ የምናውቀው በባሪያነት ወይም በሎሌነት አይደለም። ባለመንግስት ነው እሱ። ባለመንግስት ማን ነው? ፈራጁ ነዋ። ፈራጁ ነዋ። ሐሳባችንን ከፍ እያደረግነው እንምጣ፣ ወይም ግልጽ ወደ ሆኑ ቃላት ደግሞ ፈሰስ አድርጌ ልውሰዳችሁ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 10 ላይ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን ይላል። እደግመዋለሁ፣ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። አያችሁ፣ የፍርድ ወንበር ክርስቶስ ተቀምጧል። አዎ ይኸው አነበብኩላችሁ። ምን ላይ ተቀምጧል? የፍርድ ወንበር ላይ። እኛስ በፍርድ ወንበሩ ፊት ወደፊት እንቆማለን። ክርስቶስስ የፍርድ ወንበር ላይ ተቀምጧል። ከፍርድ ወንበር ላይ ምልጃ ይወጣል ብላችሁ ትጠብቃላችሁ? የለም። የፍርድ ወንበር እሱ ባለ ፍርድ ነው። የፍርድ ወንበር ላይ ያለ ፍረድልኝ እንጂ የሚባለው አማልደኝ ይባላል እንዴ እናንተ? የለም። እዩ፣ በሰማያት 3 ቁም ነገሮችን አሳይቻችኋለሁ። አንደኛ ከሞት መከራ ከመላእክት እንኳን በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋና ዘውድ ተጭኖ እናየዋለን። አንድ መኮንን ሆኖ ፈራጅ ሆኖ እናየዋለን። ሊቀ ካህናት ሆኖ ሲያገለግል የሚሉት ሐሳብ አላቸው። ውሸት። እድሜና ጊዜ ከሰጠኝ በኋላ አሳያችኋለሁ ካላሰለችኋችሁ። አንድ ሁለተኛስ ጌታ ሆይ ይህን ኃጢአት አትቁጠርባቸው፣ ይቅር በላቸው። ሁለት ሶስተኛ በሰማያት በአጋጣሚ አይደለም ሲለምን ሲያማልድ ሲያገለግል ማናየው፣ በአጋጣሚ አይደለም። በሰማያት አሁን ምን ይባላል ክርስቶስ? ሌላ ጥቅስ ደግሞ ልስጣችሁ። ራዕየ ዮሐንስ ምዕራፍ 6 ቁጥር 9 ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እንዲህ ይላል፣ አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ ይላል ቅዱስ ዮሐንስ በራእዩ። በሞቴ እስኪ ስሟት። አምስተኛውን ማኅተም በፈታ ጊዜ
ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍስ ሰማዕታትን አየሁ አለ። ከመሰዊያው በታች ሰማዕታትን አየሁ ይላል። ኦርቶዶክሳውያን አንድ ነገር ጠቁሚያችሁ ልለፍ። ከመሰዊያው በታች የሰማዕታት ነፍሳት ነበሩ። ወገኖቼ ለምን ይመስላችኋል የኔና የናንተ ስጋችን መካነ መቃብራችን በቤተ ክርስቲያን አጸድ ውስጥ የሚሆነው ለምን ይመስላችኋል? ዝም ብሎ የትም ለምን የማይጣል ይመስላችኋል? ከመሰዊያው አጠገብ ነው የምታኖረው ቤተ ክርስቲያን። ይሄው መሰዊያው ምን አይነት ቤተ ክርስቲያን እንደሆነች ራሷ እኮ መጽሐፍ ቅዱስ እኮ ነች። የምር ነው የምላችሁ። ላጠናት ራሷ መጽሐፍ ቅዱስ እኮ ናት። አንድ ነገር ብቻ አልጠቁማችሁ። 7 የጸሎት ሰዓታት አሉ። 7 ቤተክርስቲያን የታዘዝ ነው በሙሉ መጽሐፍ ቅዱስ እኮ ነው። ምሽት 3 ሰዓት ጌታ ተያዘ ብለን ነው የምንጸልየው። ከሌሊቱ ጸሎታችን ተነሳ ብለን ነው የምንጸልየው። በማለዳ በጲላጦስ አደባባይ ፊት ቆመ ብለን ነው። 3 ሰዓት ላይ ከማለዳው ፍርድ ጽኑ ፍርድ ተፈረደበት ብለን ነው። 6 ሰዓት ላይ መስቀል ላይ ወጣ ብለን ነው። 9 ሰዓት ላይ ነፍሱን ከስጋው ለየ ብለን ነው። 11 ሰዓት ላይ ወደ መቃብር ገባ ብለን ነው። መጽሐፍ ቅዱስ ነው የምትኖረው። መጽሐፍ ቅዱስን እኮ ነው እንደ ኢትዮጵያ ቤተክርስቲያን ወንጌል የሚያነባለ ተንቀጥቅጦ ድባብ ጥሎ መብራት አብርቶ 1825 ጊዜ በላይ በአመት ወንጌል የሚነበብበት አለ። አልሰማ ብለን ነው እንጂ አልገባችሁ ብሎን ነው እንጂ 365 ቀን ሳይቋረጥ ወንጌል የተዘረጋባት ወንጌል የሆነች ቤተክርስቲያን እንደዚህ ቤተክርስቲያን አለች። የመጀመሪያው የእጅ ጽሑፍ ወንጌል የአባ ገሪማ የተገኘው ኢትዮጵያ ውስጥ አይደል? አሁን ይሄን ህዝብ ኢየሱስን ማስተዋወቅ ያሳፍር፣ በጣም የሚያሳፍር። ኢየሱስ ጌታ ነው፣ ለሷ ሰበር ዜናዋ ነው። የጌታዎች ጌታ እያለች ተደፍታ የምትውልለት የምታመልከውን ቤተክርስቲያን ሌላውን ማስተዋወቅ ሲያቅት ፕሮስቲሊቲዝም ይሉታል። መንጋ መስረቅ ነው ይሄ። የክርስቶስን መንጋ መስረቅ ነው በክርስቶስ ስም። ያምነውን የተጠመቀውን የቆረበውን እውነተኛውን ኦሪጂናሉን ፎርጂድ ማድረግ ይቻላል። መጽሐፍ ቅዱስ ናት። ለዚህ እኮ ነው አውሮፓ ሂድ መጽሐፍ ቅዱስ ታያለህ ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስ ታያለህ የሚሉት እኮ ለዚህ እኮ ነው። ታያላችሁ መጽሐፍ ቅዱስ አልገባን ብሎ አልዋሃደን ብሎ አንኖር ብሎ እንጂ እንደዚህ ቤተክርስቲያን አለ። ሳር አታስግጣችሁ ምች ቤተክርስቲያን ታቆርባችኋለች። ያንዳንድ ሰው ብቻ አልጠቅሰውም እንደው ቤንዚል አታጠጣችሁም እንዳንዳንዶች፣ ደሙን ግን በእርፈ መስቀሉ ታጠጣችኋለች። በካልቾ አትመታችሁ ምች ቤተክርስቲያን እናንተን ትታቀፋለች። እናንተን ድሃ በማድረግ እሷ አትበለጽግም። ይሄው ተመልክቷቸው ምንም የላቸው። ሌሊቱን ሙሉ እንቅልፋት ታድራለች። ማን እንደዚህ ይቻል? እውነቱ እኮ ነው። ያኛው አላያችሁትም? ሌሊት መጣሉ ከራቅ ካለ ቦታ ነው የመጣው። ሌሊቱን ሙሉ ሲያመሰግኑ አየ። በዓለ ክብር ነበረ። ቀኑን እስከ 6 ሰዓት ወረብ ሲወርቡ ምን ሲሉ አየ። ተደነቀ። እንደገና ቅዳሴው ቀጠለ። አያቸው። መጨረሻ ላይ ሰው ናቸው ሰው ነው። መንፈስ ቅዱስ ከሌለ እንዲህ መሆን ይቻላል? አይቻልም። ያለ ረፍት አንተ ስታንኮራፋ እዚህ የሚጮኸው አይደንቅህ? በረሃ የወደቀው አጠገብ ያለው ኮሳሳ ያረከው ምስኪን ያረከው እየኖረው ነው። እሱ የጮኸው እየኖረው። ወንጌል ማለት እኮ ይሄ ነው።
ወንጌል ማለት ይሄ ወንጌል ማለት ይሄ መቃብሯም ወንጌል ሁሉ ነገር ወንጌል ድባብ ስትል ወንጌል ነው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን ወንጌላችን እናንተ ናችሁ። ወንጌል አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምጽም እየጮሁ በሰማይ ያሉ እኮ ሰማዕታት ናቸው። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉ ይላል። ጌታ ሆይ ለምን ነው የማታማልደው አላሉም። ይህቺ ቤተክርስቲያን ድል ከነሱት የምትቀጽል ድል ከነሱት የምትማር ቤተክርስቲያን ናት። ምን አለች? እስከ መቼ ድረስ አትፈርድም አሉ። ፍረድ። አማልድ አይደለም ፍረድ። ለምን አይደለም ፍረድ። እውነተኛና ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? አያችሁ፣ በሰማይ የሚባለው ለዚህ ነው እኛ አሁን ያልኳችሁን ቃል የምንለው። እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። ዝም አትበላሉ ይላል። አያችሁ፣ ይላሉ ፍረድ ይላሉ፣ ማር ይላሉ። ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ማንሳት የፈለኩት በሰማይ እንዴት ነው የምናውቀው? ፍረድ ሲባል ነው። አማልድ ሲባል፣ ጸልይ ሲባል፣ ለምን ሲባል አናየውም። ፍረድ ፍረድ ከሄደ በኋላ ፍረድ። ይሄው ፍረድ። ተወደዳችሁ ኦርቶዶክሳውያን ነገሬን ለመጠቅለል እንዲመቸኝ ነገሬን በግብር አንዳንዶች አይገባቸውም። ቋንቋ የምንናገረው ሁሉ አይገባቸውም። ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ። በግብር ስም በሥራ ስም አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ በግብር ስም ፈራጂ ተብሎ ግን ተጠቅሷል መጽሐፍ ቅዱስ ላይ። እሱን ይዘን ነው እኛ መጽሐፍ ቅዱስ በጠራው ነው የምንጠራው። ምን ብለን? ጻድቅ ፈራጅ፣ እውነተኛ ፈራጅ፣ እውነተኛ ፈራጅ ብለን በመስቀል ላይ መከራ ሲቀበል እንኳን ምን እንደተባለ ላንብብላችሁ። እንኳን በሰማያት ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ላይ የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። የእስራኤል ምን? የእስራኤል ምን? የእስራኤል ምን? ፈራጅ ጉንጩን የተመታው ፈራጁ ነው። ለዚህ እኮ ነው ቅዱስ ቄርሎስም ቅዱስ አትናቴዎስም የነብዩ የኢሳይያስን ትንቢት በተረጎሙበት አንቀጽ በሃይማኖተ አበው ማንበብ ትችላላችሁ። መልአክ አይደለም፣ አማላጅ አይደለም፣ እርሱ ራሱ መጥቶ ያድናቸዋል የሚለውን አማላጅ አይደለም ተብሎም አይጠራም። እርሱ ራሱ መጥቶ ያድናቸዋል። ማን? ፈራጁ። ለምንድን ነው አማላጅ ማንለው? ቅድም እንደነገርኳችሁ ነው። ሰው በሆነበት ወራት እሱም ለጥቂት ጊዜ ለአንድ ጊዜ በመስቀል ላይ የሰራው በመሆኑ ከዛስ በኋላ ሲሰራው ስለማይኖር ጥሩ ምሳሌ ልስጣችሁ። እቺን ትንሽ ገለጥ የሚያደርግልን ሁሉ ጊዜ ይሄን ትምህርት ሳስተምር ይሄን ምሳሌ ያመጣለሁ። እስኪ አንድ ምሳሌ ልስጣችሁ። አንድ ንጉስ እየተዋጋ ጦር ግንባር ወታደር ቢሳሳበት ወታደር ቢያልቅበት ልብሰ መንግስቱን ያወልቅና የተራ ወታደር ይለብስና ንጉሱ ራሱ እንደ ወታደር መዋጋት ይጀምራል። ምክንያቱም ወታደር ስለሌለው ስላለቀበት ንጉሱ እንደ ወታደር መተኮሱ አይቀር። እስኪ ልጠይቃችሁ፣ ከጦርነቱ በኋላ ይሄን ንጉስ ወታደሩ ብላችሁ ነው የምትጠሩት ወይስ ንጉሱ? አያችሁ፣ እንደ ወታደር ቢተኩስም ልብሰ መንግስቱን አውልቆ እንደ ወታደር ቢለብስም ይህ ንጉስ ነው፣ ይህ ፈራጁ ነው። ለዚህ ነው የእስራኤልን ፈራጅ ጉንጩን በበትር ይመታሉ ተብሎ የተጻፈው። በአንድ ነገር እንጠቅልለው።
በአንድ ነገር እንጠቅልለው። ኢየሱስን እግዚአብሔር ነው ብለው የሚያምኑ ሁሉ አንድ ነገር ብቻ ይላል። ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር እኩል ነው። እግዚአብሔር ተብሎ ይታመናል፣ እግዚአብሔር ተብሎ ይጠራል ብሎ ያመነ አንድ ነገር አብሮ ይላል። ከነቢዩ ከኢሳይያስ ጋር ሆኖ አብሮ እንዲህ እያለ ይጮሃል። ምን ይላል? ትንቢተ ኢሳይያስ ምዕራፍ 33 ቁጥር 22 ላይ እግዚአብሔር ፈራጃችን፣ እግዚአብሔር ሕግ ሰጪያችን፣ እግዚአብሔር ንጉሳችን ነው፣ እርሱ ያድነናል ይላል። ኢየሱስ ክርስቶስ እግዚአብሔር ነው ብላ የምታምን ቤተ ክርስቲያን፣ እውነተኛ የክርስቶስ ቤተ ክርስቲያን፣ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው ብለን ካመንን እግዚአብሔር ፈራጃችን ነው የምንለው። እግዚአብሔር ፈራጃችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕግ ሰጪያችን፣ ገዢያችን ነው፣ እርሱ ያድነናል ከማለት በቀር ምን እንላለን? መጠቅለያዬ የተነሳውበት ርዕስ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 የተነሳውበት ርዕሰ ጉዳይ ነው። በሞቴ ልብ ብላችሁ ስሙኝ። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። ሊሞት ደርሷል ቅዱስ ጳውሎስ፣ ሊሰዋ ነው። ሰማዕትነቱን ቀን አውቋታል። የምሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረዳል። ምን የሆነው? ሁላችሁም በሉልኝ። ምን የሆነው? ምን የሆነው? ጻድቅ ፈራጅ፣ እውነተኛ ምን ፈራጅ። ያን ቀን የሆነው የሚሆነው አይደለም። አንዳንዶች ገና ሲመጣ ነው ፈራጅ የሚሆነው ይሉናል። አይደለም። መጽሐፍ ቅዱስ የሚለን የሚሆነው ሳይሆን የሆነው። ምን የሆነው? ጻድቅ ፈራጅ። አንዳንድ ቃላት መጽሐፍ ቅዱስ ላይ የሉም። ይማልዳልም አለ እና ምን ማለት ነው? ኑና ተማሯ፣ መጻሕፍት አንብቧ። ይማልዳል ብሎ ብቻ መቼ ቆመ? እና ምንድን ነው የሚለው? በሰማያት ያለፈ እንዲህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ካህናት አስቀድሞ ስለራሱ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም፣ ይህንን አንድ ጊዜ ፈጽሞ አድርጓልና ነው የሚለው። ቃላትን ባነበብን ቁጥር ሁሉ ሳንተረጉም አናልፍም። ዝቅ በሉና አንብቡት። ይህንን አንድ ጊዜ ፈጽሞ አድርጓልና። አንድ ጊዜ ዝቅ ብሎ የሚለው ይህንን ነው። አንድ ጊዜ ብጥር ያለ መልስ አላት እቺ ቤተ ክርስቲያን። ብጥር ያለ ወገኖቼ፣ መጽሐፍ ቅዱስ በሚጠቅሳቸው አንዳንድ ቃላት ጥልቀት ያለው ምርመራ ነው እንጂ የሚያስፈልገው ወፍ በረር ጥቅስ ይዞ መንጭቆ መምለጥ አይቻልም። ጥልቅ መልሶች ቤተክርስቲያን አላት። ለዚህ ነው ቤተክርስቲያን ጻድቅ ፈራጅ የምትለው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን በረከት ረድኤት በሁላችንም ላይ ትሆንልን። ድል የማትነሳ ሃይማኖታቸው፣ ጥርጥር የሌለባት ተዋህዶ እምነታቸው ከኛ ጋር ትሆንልን። አሜን አሜን። አብሮ ያሰማል። መንክር እግዚአ ብሔር